ሄሎ ጤና ይስጥልን ወደ መሃል ሚዲያ ቤተሰብ ሰላም ብያለሁ። በያላችሁበት ሰላማችሁ ይበዛ ይሁን። ዛሬም እንደተለመደው በሁለት ዋና ጉዳዮች ላይ ውይይት እናደርጋለን። ከነዛ ሁለት ጉዳዮች በፊት ግን አጫጭር መረጃዎችን ምናልባት እንደማግቢያ ላጋራችሁ እወዳለሁ። በዋናነት ዛሬ የምናወራው ከኢራን ወደ ኤርትራ እየተመላለሰ ስላለው የጦር መሳሪያ ዝግጅትና በኤርትራውያንም በአንዳንዶችም በኩል እየተባለ ያለውን ነገር ነው ምን ይመስላል ማን ምን እያደረገ ነው የሚለውንና በተወሰነ መልኩ ዘርዘር አድርገን ለማየት እንፈልጋለን። እዛ አካባቢ መረጃዎችን ለማጣራት ሞክረናል። የሚመለከታቸውን አካላት ጠይቀናል። ምን ማለት ነው የሚለውን ለማንበብ ሞክረናል። እሱ አካባቢ ያለኝን መረጃ አጠር አድርጌ ለማቅረብ ሞክራለሁ። ከዛ በመቀጠል ደግሞ በተለይ በትምህርት ሚኒስቴር አካባቢ የአማራ ክልል የእስልምና ጉዳዮች ምክር ቤት መግለጫ አውጥቷል። እሱና ሌሎችም ነገሮች ላይ እናነሳለን። ፕሮግራማችን ለብዙዎች እንዲደርስ ላይክ ማድረግ፣ ሼር ማድረግ፣ ሰብስክራይብ ማድረግ ከእናንተ የሚጠበቅ የሁሉ ጊዜ ተግባራችሁ እንደሆነ ለማሳሰብ እንወዳለን። ቀጥታ ወደ መረጃዎቹ ነው የምንሄደው። ዛሬ የአማራ ክልል የእስልምና ጉዳዮች ምክር ቤትም መግለጫ አውጥቷል። ትላንትና የኢትዮጵያ እስልምና ጉዳዮች ምክር ቤት በፕሬዝዳንቱ የሚመራ ነበር ሰፋ ያለ መግለጫ የሰጠው። ዛሬ ደግሞ የአማራ ክልል ተመሳሳይ መግለጫ አውጥቷል። በመግለጫውም ላይ የግዕዝ ትምህርት ቋንቋ ትምህርትን በሚመለከት ነው የትምህርት ሚኒስቴር ውሳኔን በእጅጉ የተቃወመው። ምናልባት በደብዳቤም ተያይዟል። ከዋናው ምክር ቤት ጋር የሚስማማ ተቃውሞ ነው የገለጠው። እንግዲህ ምክር ቤቱ ከእስልምና ጉዳዮች ጠቅላይ ምክር ቤት ጋር በመሆን ከትምህርት ሚኒስቴር ጋር እንዲሁም ከክልሉ ትምህርት ቢሮ ጋር መወያየት ያስፈልጋል ነው። ችግሩን ለመፍታትም ውይይት እንዲደረግ ነው። ይህ ካልሆነ እየተባባሰ ይሄዳል ነው። ምናልባት በዚህ ዙሪያ ሰፊ ማብራሪያ ከትምህርት ሚኒስቴር ይሰጣል ተብሎ ይጠበቃል። አንዳንድ ትምህርቶች ኮምፐልሰሪ ሆነው ከሆነ ሁሉንም ማማከር ተገቢ ይመስለኛል። ግዕዝ ከቋንቋነት ምናልባት ወደ ሃይማኖት ቋንቋነት በዛ ስለሚታወቅ ሊሆን ይችላል የህዝብ ሙስሊሙን ያስቆጣ ያለው። ከዛ ውጪ መማር የሚፈልግ በፍላጎቱ እንዲማር ቢደረግ ከኢትዮጵያ ውጪ ያሉትም ዩኒቨርሲቲዎች ጭምር የሚማሩት ነው። በቻይና፣ በራሽያ፣ በአሜሪካ፣ በካናዳ ብዙ ቦታዎች ላይ የግዕዝ ትምህርት በዩኒቨርሲቲ ደረጃ ይሰጣል። በመጀመሪያ ዲግሪ ደረጃ ይሰጣል። በፍላጎት ሲሆን ሰው መማራል። በግዴታ ማድረግ ግን አንዳንዴ በጎንም ጠቃሚንም ነገር እንደ መጥፎ የማድረግ አቅም ስላለው የትምህርት ሚኒስትሩ በዚህ ነገር ላይ ድጋሚ ቢፈትሽ ከሚመለከታቸው አካላት ጋር ቢወያይ። የሚወጣው ፖሊሲ ለህዝብ ነው። ህዝብ ካልተቀበለ ህዝብን እንዲቀበል እንዲያምን ማድረግ የመጀመሪያው ተግባር ነው። ጠቃሚ እንኳን ቢሆን በጉልበትና በግድ ከማድረግ በማሳመን ማድረጉ ተገቢ ነው ብዬ አምናለሁ። ከዚህ ጋር ተያያዘ እንግዲህ ትምህርት ሚኒስትሩ ሰሞኑን በትኩስ ምጣድ ላይ ቁጭ ብለዋል። ዩኒቨርሲቲዎች አካባቢም ከፍተኛ ተቃውሞ እየተነሳ ያለው ትምህርት ሚኒስትሩ ላይ ነው። የትምህርት ሚኒስትሩ ላይ የሚነሱ ተቃውሞዎች አንደኛው ከአዲስ ፖሊሲ ጋር ነው። እሱ ላይ ትላንትና በሰፊው ሄደንበታል። ዛሬም በተወሰነ መልኩ አዳዲስ ነገሮች ወጥተዋል። የትምህርት ሚኒስትሩ በተለይ ዩኒቨርሲቲዎች አካባቢ ከዚህ በፊት ይደረጉ የነበሩ ነገሮች ከኢትዮጵያ ባህል ከኢትዮጵያ ወግና ሞራል ጋር ሊቃረኑ ይችላሉ ያላቸው ነገሮች በትምህርት ቤት አካባቢ በዩኒቨርሲቲ አካባቢ እንዳይደረግ እንዲሁም ትምህርት ግቢ ውስጥም እንዳይደረግ አዟል። ቅጣትም ወጥቷል። እሱ በብዛት አይ ቲንክ ድጋፍ ያስገኘ ይመስላል። ይሄ ክሬዚ ዴይ፣ ፒጃማ ዴይ፣ ቀለም ዴይ እየተባለ የሚከበሩ በዓላት አሉ። እኔ በምማርበት ጊዜ እንደዚህ አይነት ነገር አልነበረም። ከመቼው አድጎ ይሄን ያህል የሀገሪቱ ችግር እንደሆነ አላውቅም። ነገር ግን ቫለንታይን ዴይን ጨምሮ እንደዚህ አይነት ኢትዮጵያዊ ያልሆኑ ልምምዶች፣ ተግባራት በዩኒቨርሲቲዎች እንዳይከበሩ እነዚህ ኦልዲስ ዴይ ምናምን ቅርብ ጊዜ ያለው ብዙ ጊዜ አንዳንድ ከተሞች አካባቢ ሲያከብሩ ያለው እንደዚህ አይነት ነገሮች ከፍተኛ ቅጣት የሚያስከትሉ ሆነዋል። እሱ ብቻ አይደለም። ትምህርት ቤት ዩኒቨርሲቲ አካባቢ ድምፅ የሚረብሹ፣ መጠጥ የሚሸጡ፣ ጌም የሚሸጡ፣ ጠቃሚ ያልሆነ ነገር የሚያደርጉ በሙሉ ከመወረስ ጀምሮ እስከ ገንዘብ ቅጣት እስከ እስራት የሚደርስ አውጥቷል። እሱ እስካሁን የተለየ ተቃውሞ አላየውም፣ አልሰማሁም። ነገር ግን ከዛ ውጭ ያለው ላይ የትምህርት ሚኒስትሩ ወይ በሰፊ ማብራራት ወይ ደግሞ ከመመለከታቸው አካላት ጋር መነጋገር አለበት። አንደኛው ከዩኒቨርሲቲ ተማሪዎች ጋር መነጋገር አለበት። ልኡካንን ልኮ ዲስከስ ማድረግ መቻል አለበት። አንዳንድ ቦታ የኃይል እርምጃ እየተወሰደ ነው የሚል ሰምቻለሁ። እዚህ በኃይል እርምጃ የማፈኑ ስራ ነገርየውን ይጨምር እንጂ አይመልሰውም።
መጀመሪያ ሁሌም የኃይል እርምጃ የመውሰድ መብት አለው መንግስት፣ ግን የመጨረሻው ሪዞርት ነው መሆን ያለበት። የመጀመሪያዎቹ አካባቢ የማስረዳት፣ የመግለጽ፣ የማብራራት፣ የማዳመጥ፣ የመደመጥ ነው። እነዚህ ተማሪዎች እንግዲህ አገሪቷን ነገ የሚረከቡ ናቸው። ጥሩ ማይንድ አለ ተብሎ የሚጠበቅበት ነው። እዛ አካባቢ ያሉት ወጣቶች በመደማመጥ በመነጋገር የማይፈቱ ከሆነ የሀገሪቱ ችግር ውስጥ ነች ማለት ነው እና ሌሎች የፖለቲካ ኃይሎች መጠቀም እንዳያረጓቸውን መጠንቀቅ፣ ትክክለኛ ጥያቄያቸውን ደግሞ ለመመለስ መንቀሳቀሱ ተገቢ ነው እላለሁ። የሂጃብንም በሚመለከት እንዲሁም ደግሞ የግዕዝ ትምህርትንም በሚመለከት በአማራ ክልል በተለየ ሁኔታ አስገዳጅ የሆነበት ምክንያትም ብብራራ፣ እንደዛ አስገዳጅ መሆን እንደሌለበትም ቢደረግ ከአማራ ክልል ካለው ህዝበ ሙስሊም ብቻ ሳይሆን ከጠቅላላው ህዝበ ሙስሊሙና ከአመራሮቹ ጋር በመወያየት በመግባባት ችግሩን መፍታት ተገቢ ነው ብዬ አምናለሁ። ዛሬ አንድ ቤተሰብ ለ100 ዓመታት በጀርመን የቆዩ ቅርሶችን ኢትዮጵያ መመለሱን የተለያዩ ሚዲያዎች ዘግበዋል፣ ቢቢሲን ጨምሮ እንዲሁም የኛም ሀገር የቱሪዝም ሚኒስትር ዘግቦታል። ከ100 ዓመት በላይ ነው በአንድ ጀርመናዊ ቤተሰብ ተይዘው የነበሩ 12 የኢትዮጵያ ታሪካዊ ቅርሶች በይፋ ወደ ኢትዮጵያ የተመለሱት። አሁን በአዲስ አበባ ዩኒቨርሲቲ ለኢትዮጵያ ጥናት ተቋም ተሰጥቷል። እነዚህ ቅርሶች በባለቤትነት ይዟቸው የነበሩት በ1920ዎቹ በኢትዮጵያ የጀርመን መንግስት መልእክተኛ የነበሩት ፍራንስ ዋይስ እና ባለቤታቸው ሄድዋግ ናቸው። የተመለሱት ቅርሶች የቅርሱ ዝብዝቦች የነገስታት ዘውዶች ናቸው። ጋሻዎች እና ስዕሎች አብረው ተመልሰዋል። ለኢትዮጵያ ባህላዊና ታሪካዊ ጠቀሜታ ያላቸው ቅርሶች ናቸው። እነዚህ ቅርሶቹ አሁንም ድረስ በኢትዮጵያና በጀርመን መካከል ያለውን የወዳጅነት የሚያሳዩ ሆነው ይቀጥላሉ ነው ያሉት በኢትዮጵያ የጀርመን መልእክተኛ ያሉት ፈርናንዶ ዋይ። እነዚህ ቅርሶች ለኢትዮጵያ የመለሱት አባታቸው በኢትዮጵያ የጀርመን ዲፕሎማት በነበሩበት ጊዜ የተወለዱት ፕሮፌሰር ናቸው። ቅርሶቹ የቱሪዝም ሚኒስትሯ ሰላማዊት ካሳ በታደሙበት ስነ ስርዓት ላይ ነው በኢትዮጵያ ዩኒቨርሲቲ ለኢትዮጵያ ጥናት የተሰጡት። እንግዲህ መጀመሪያ ለምን ወሰዱ የሚለው ጥያቄ ይነሳል። መመለሱ ተገቢ ቢሆንም ነገር ግን ታሪክ ባህል ላላት ኢትዮጵያ ረጅም ዕድሜ ላላት ሀገር እንደዚህ አይነት ነገሮች መመለስ ምናልባት የተቆራረጡ ፒሶችን ለመግጠም ታሪካችንን እንደገና ለማጥናት ይጠቅመናል። በዛሬ በመንግስት ሚዲያ በዋናነት ሰፊ ሽፋን ያገኘው የ60 ዓመታት ግንኙነትን ወደ ላቀ ደረጃ አደረሰው ተብሎ እየተወራ ያለው የማሌዥያው ፕሬዝዳንት ጠቅላይ ሚኒስትር ኢትዮጵያ መጎብኘታቸው ነው። አይ ቲንክ የማሌዥያው የመጀመሪያ ጠቅላይ ሚኒስትር ናቸው ወደ ኢትዮጵያ ሲጎበኙ። ሁለት መድረክ ላይ ተገኝተው ሁለት መድረክ ንግግራቸውን አድምጫለሁ። የመጀመሪያው ትላንትና የነበራቸው በተለይ በንግድ ልዑክ ተገኝተው በተናገሩት፣ የመጨረሻም የስንብት ንግግራቸው ላይ ሙስሊም ከመሆናቸው አንጻር በሙስሊም ቤት ከማድረጋቸው አንጻር ስለ ኢትዮጵያ ያላቸው ታሪክ እጅግ የተቃና በተለይ ደግሞ የነቢዩ መሐመድን አጎት ጭምር በመቀበል የእስልምናን ሃይማኖት የተፈጠረውን ስደት ለመጀመሪያ ጊዜ ከክርስቲያን ከኦርቶዶክስ ንጉስ የሙስሊምን ሃይ ዴሌጌሽን ተቀብሎ መብት ሰጥቶ የእስልምና አካል የሆነችውን ኢትዮጵያን በሚገባ እንደሚያውቁ እንደሚያደንቁ የተገለጠበት ነው። በውይይታቸው ያነሱትም ምናልባት ተከታተላቸዋል ብዬ ተስፋ አደርጋለሁ። ኃይለ ሥላሴ ጎብኝተዋል ማሌዥያን። ያን ፎርማል የሆነ የተለመደ ጉብኝት ብቻ ነው አድርገው የተመለሱት። ከዛ በኋላ አይ ቲንክ ከንጉስ ቀጥሎ ወደ ስልጣን የመጣውም ደርግ ወደ ማሌዥያ አልሄደም። የጠቅላይ ሚኒስትር የቀድሞ ጠቅላይ ሚኒስትሮችም መለስ ዜናዊም አልሄደም፣ ኃይለማርያምም አልሄደም። አምና ነው ጠቅላይ ሚኒስትር ዶክተር አብይ አህመድ ሄደው ይህንን አንስተው በጣም ለየት ያለ ጉብኝት እንደነበረና ዛሬ ወደዚህ ሀገር ተመልሶ ለመምጣት ምክንያት እንዲሆናቸው ሆኗል። ከ60 ዓመት በኋላ እንግዲህ ለመጀመሪያ ጊዜ በኢትዮጵያም ኤምባሲያቸውን ከፍተዋል። ግንኙነቱና ጉብኝቱ የተለመደ አይደለም ነው ያሉት። ከፍተኛ ልኡካንን ይዘው የመጡት በንግድ በኢንቨስትመንት በብዙ ነገሮች ትብብር አድርገዋል። ከዚያ ያለፈም የኢትዮጵያንም የ6ቱንም ዓመት የሪፎርም እድገት በእጅጉ የተደመሙበት ያደነቁበትም ነው። ምናልባትም መሐላ በሚመስል መልኩ እጅግ ኢምፕሬስድ ነው የኢትዮጵያንና የማሌዥያን ግንኙነት ለሌሎች ግንኙነቶች ምሳሌ በሚሆን ደረጃ ማሌዥያ በምትችለው ሁሉ እንደምትተጋ አንስተዋል። በኢትዮጵያ በኩል አይ ቲንክ ከፍ ያለ አቀባበል የተደረገላቸው በጣም ደማቅ አቀባበል ነው። የሚያምር አቀባበል የተደረገው እንግዲህ የመካከለኛው የሩቅ ምስራቅ ሀገር
ማሌዥያ ከኢትዮጵያ ጋር እንደዚህ አይነት ግንኙነት ማድረጓ በእጅጉ ጠቃሚ ነው። በፖለቲካም በማህበራዊም በጣም እንቀራረባለን፣ በሃይማኖትም በጣም እንቀራረባለን። ብዙዎች የማይረዱት ነገር እንግዲህ ኢትዮጵያ የክርስቲያን አይ ቲንክ ለረጅም ጊዜ ተወራለ የክርስቲያን ደሴት የምትባል ነገር አለ። እሱ አይነት ትርክት በጣም የጎዳን አንዱ ከሙስሊም ማጆሪቲ ሀገራት ጋር ያለንን ግንኙነት ነው። ኢትዮጵያ ጸረ ሙስሊም ሀገር ተደርጋ የተሳለችው። ግብጽ የን አድቫንቴጅ ነው የተጠቀመችው። አንደኛ መሪዎቻችንም የሃይማኖት አባቶቻችንም ሁላችንም በቃ ምንስለው ኢትዮጵያ ትክክለኛ ኢትዮጵያ ግማሽ ነው። እንደውም በዚህ አቀባበል የሙስሊምን ባህል የሚያሳዩላ ብታይ ደስ ይለኝ ነበር። እኔ ጭፈራ ውስጥ ሃይማኖት ማሳየት አይቻልም፣ ግን ህፃናት በዚህም ተደርድረው አይቻልም። ባንዲራ የሚያውለበልቡ ባህላዊ ልብስ ለበሱ። እንደው ሃይማኖታዊ ምልክትም ቢኖር እላለሁ። አንዳንዴ ብዙ በምንሄድበት ሀገር ብዙ የአረብ ወዳጆቻችን እናገኛለን። ኢትዮጵያ ሙስሊም አለ ለማለት ይቸገራሉ። የተሰራው ፕሮፓጋንዳ የክርስቲያን ሀገር እንደሆነች ሚሊዮን ሙስሊሞች እንዳሉ ተረስቷል። ያ እንደ ጠላት እንድንታይ በተለይ በአረቡ ዓለም በጣም ቅርብ ሆነን እንሳለ ብዙ እህቶቻችን የሚኖሩበት ብዙ ቢዝነስ የምንሰራበት ሆኖ እያለ እንደ ጠላት እንድንታይ ጸረ ሙስሊም ሆነን እንድንታይ ተስሏል። ሩቅ ምስራቅም ያሉት እንደ ማሌዥያ፣ ኢንዶኔዥያ ያሉት እነዚህ ሙሉ በሙሉ በሚባል ደረጃ ከኢራን ጋር ያለን ግንኙነት ከኢራቅ ጋር ያለን ግንኙነት አንዱ ጤናማ እንዳልሆነ ተደርጎ እንዲሳል ያደረገው የተዛባ ታሪክ። አንዳንዴ ሆን ተብሎ ይመስላል፣ አንዳንዱ በቅንነት ነው። ሁሉም ራሱን ሃይማኖት ፕሮሞት ማድረግ ይፈልጋል። በዛ ነው ግብጽ ግን በትልቁ ነው የተጠቀመችበት። ለእስልምና እምነት ከግብጽ ይልቅ ኢትዮጵያ ናት ትልቅ አስተዋጽኦ ያደረገችው። ግብጽ ከዓመታት በፊት ክርስቲያን ኔሽን የነበረችው። በእስልምና ታሪክ ኢትዮጵያ ስሟ ሳይጠቀስ ማለፍ አይችልም። ይህንን በጎ ተጽዕኖ፣ ይህንን በጎ ታሪክ የታሪካችን አካል የሚሊዮን ሙስሊሞች ማደሪያ ቤት መሆኗን በማሳየት ግብጽ ለረጅም ዓመታት የያዘችውን የአባይን ፍላጎት በአባይ ወንዝ ላይ ያላትን የበላይነት ለማስጠበቅ ያሰራጨችውን የሐሰት ትርክት መስበር አለብን። ለዚህ ትልቅ እርምጃ ይመስለኛል። በተለይ ደጋግመው ነው ያነሱት። መነገር ያለበት መተረክ ያለበት ነው። ኢትዮጵያ የኦርቶዶክስ ሀገር ነች። ኢትዮጵያ የሙስሊም ሀገር ነች። ኢትዮጵያ የፕሮቴስታንት ሀገር ነች። ኢትዮጵያ የዋቄፈና ሀገር ነች። ኢትዮጵያ ሃይማኖት የሌላቸውም ሀገር ነች። ሃይማኖታዊ ሀገር አይደለችም ኢትዮጵያ። ሃይማኖተኛ ህዝቦች የሚኖሩ ሀገር እንጂ ሃይማኖታዊ ሀገር አይደለችም ኢትዮጵያ። ሃይማኖታዊ መንግስት አይደለም ኢትዮጵያ ውስጥ ያለው። መንግስት ውስጥ ያሉ ሰዎች ሃይማኖት ይኖራቸዋል። ኦርቶዶክስ ሊሆኑ ይችላሉ፣ ሙስሊም ሊሆኑ ይችላሉ፣ ፕሮቴስታንት ሊሆኑ ይችላሉ። መንግስቱ ግን የኢትዮጵያ መንግስት ነው የሚባለው። በመጽሐፍ ቅዱስ የሚመራ መንግስት አይደለም ያለን። እንዲመራም አይፈልግም አንፈልግም። በቁርአን የሚመራ አይደለም መንግስት ያለን፣ እንዲመራም አንፈልግም። በህገ መንግስት የሚመራ መንግስት ነው የምንፈልገው። ይሄንን እውነታ ማሰራጨቱን እኔ እስካሁን ከተደረጉ ጉብኝቶች ውስጥ በተለይ ይሄን ፐርስፔክቲቭ አጉልቶ ያሳየ ጉብኝት ብዬ የማስበው የማሌዥያውን እንትን ነው። እንግዲህ ማሌዥያ ኤምባሲዋን ከፍታለች። ኢትዮጵያ በማሌዥያ ኤምባሲ አላት እንዴ? እስቲ የምታውቁ ጻፍ አድርጉ። በዚህ አጋጣሚ የምትሰማን ማሌዥያ ኤምባሲ ውስጥ የሚሰራዋል ወይስ በልዩ መልእክተኛ ነው የምተዳደረው? ለማንኛውም እንግዲህ ማሌዥያን ብዙዎች እንድናቅ በር የከፈተ ነው ላለው በጣም ዝርዝር መረጃዎች አሉ። እሱ ላይ ሄዳችሁ እንድታዩ በአክብሮት እጠይቃለሁ። የማሌዥያው ጉብኝት በዚህ ባጠናቀቅ ይሻላል። ሌሎች መረጃዎችን ከሌሎች እንድትሰሙ ላበረታታ እወዳለሁ። ምናልባት አንድ ሁለት መረጃ ብቻ ላካፍል። በተለይ በሰሜን ወሎ ዞን የተሰማራው ክፍለ ጦር አዛዥ ሌተናል ኮሎኔል መለስ አሻግሬ የሰጡት መረጃ አለ። የክፍለ ጦሩ እሳቸው የሚመሩት በአካባቢው መሽጎ የህብረተሰቡን ሰላም ስነሳ የነበረውን ጽንፈኛ ቡድን ላይ እርምጃ ወስጃለሁ ነው ያሉት። ከጥቅም ውጭ አድርጌያለሁ ብለዋል። ቡድኑ ለዝርፊያ የተጠቀመውንም በምስል አጋርተዋል። በተለይ የአካባቢውን ህብረተሰብ የሞተር ተሽከርካሪዎችን በዝርፊያ ወስዶ ነበር ሲጠቀም ነበረው። ጽንፈኛ ቡድኑ ከፍተኛ የሆነ ቁሳዊና ሰብአዊ ኪሳራ እንደደረሰበት ጽፈዋል፣ ገልጸዋል። በተካሄደው በዚህ ልዩ ዘመቻ የጽንፈኛ አባላት በከፍተኛ ሁኔታ መደምሰሳቸውን ነው ያነሱት። ጽንፈኛ ቡድኑ ከፍተኛ የሆነ ቁሳዊና ሰብአዊ ኪሳራ ደርሷል። እንደሳቸው ቃል በቃል ገለጻ ሲጠቀምበት የነበረውም ልዩ ተሽከርካሪዎች ተወስደዋል፣ ቁሳቁሶች በቁጥጥር ስር ውለዋል ብለዋል። እሱንም በምስል አስደግፈው አሳይተዋል። ተሽከርካሪዎቹ አንድ ፒካፕ እና ሌሎች የሞተር ተሽከርካሪዎች ናቸው። መሳሪያዎቹ የተለመዱ ናቸው።
የተለመዱ ከህግደፍ የሚመጡ ያረጁ ቆመ ጠብቀኝ ነው ባሉ ናቸው። እኔ አንዳንድ የሚያሳስበኝ በዚህ መሳሪያ እየተኮሱ ተራራና ሸለቆን ተሻግረው አዲስ አበባ ለመድረስ ማሰባቸው ነው የሚገርመኝ። ግን በተመሳሳይ ሁኔታ የኮማንዶ ክፍለ ጦርም ሬጅመንት በሰሜን ሸዋ ዞን ሞጃና ወደራ ወረዳ በአይሴፎ እና ፍለጋሃት በሚባሉ ቀበሌዎች ውስጥ ነው ተደብቆ የነበረው ጽንፈኛው። እዛም አካባቢ እርምጃ ወስጄ ትጥቆቹንም ወስጄ ማርክ ያለው እዚህ ዋና አዛዥ ደግሞ ሻለቃው ወንድፍረው ሽፈራው ናቸው። የጽንፈኛው ቡድን ርዝራዦች ሸለጥለጥ እየተሽለኮለኩ ህዝቡን ሲዘርፉና ሲያሰቃዩ የነበሩ ናቸው። አካባቢውን አጽድቻለሁ ብሏል። እንግዲህ ይሄ በዛም በዚህም ያለው የጽንፈኛው ኃይል ግርግር እስካሁን እንዳልተቋረጠ የሚያሳይ ነው። መከላከያችን ቀስ በቀስ ወደ አካባቢው ሚሊሻና ልዩ ኃይል እያስረከበ ነው ያለው። ይህንን የሚያደርጉ ኃይሎች በሰፊው እየተመረቁ ነው ያሉት። ምናልባት ከአማራ ማስ ሚዲያ ኮሚሽን እንዲሁም ከየዞኖቹ ማስ ሚዲያ ፌስቡክ ገጾቻቸው ብታዩ ከሰሞኑ በኃይል በብዙ ቁጥር እያስመረቁ ነው ያሉት። መከላከያችን ወደ ላቀ ግዳጅ ለመሄድ እየተዘጋጀ እንደሆነ ነው የሚያሳየው። አሁን ወደ ሌላኛው መረጃ ልሻገር። በዋናነት መረጃዎቹ የሚያጠነጥኑት ከኤርትራ ጋር በተያያዘ ነው። ወደዛ ከመሄድ በፊት ግን የ2029ን የአፍሪካ ዋንጫን ጨዋታ እንድታዘጋጅ የአፍሪካን የእግር ኳስ ፌዴሬሽን ጠይቃ ነበር። ኢትዮጵያ የ2029ን አመራሮቹ የኢትዮጵያን ጥያቄ ተቀብለው በጋራ ኢትዮጵያ እንድታዘጋጅ መወሰናቸውን መረጃዎች ይወጡ ነው ያሉት። እንደምታወቀው ኢትዮጵያ ያቀረበቻቸው የመስተንግዶ ጥያቄዎች በዓለም አቀፍ ደረጃም ተቀባይነት አግኝቶ የኮፕ 32ን እንድታዘጋጅ መመረጧ ከሰማን ቀናት ማለፋቸው ነው። አሁን ደግሞ የ2029ን የአፍሪካን ዋንጫ ልታዘጋጅ ካፍ ወስኗል። ይሄ ትልቅ ድል ነው። ምናልባት በቅርብ ዓመታት እንኳን እንደዚህ ዋንጫ ለማዘጋጀት ጨዋታ እንኳን ለማድረግ ያሉን ስቴዲየሞች ኳሊቲያቸው ስለማይሆን እዚህ መጥቶ አንድም የአፍሪካ ዋንጫ ውድድር ለማድረግ ተቸግረን የነበረው ለዚህ ዝግጅት እንኳን ተብሎ የተጀመሩ ስቴዲየሞች በጅምር ላይ ቆሙ ነው የነበሩት። አይ ቲንክ አሁን የባህር ዳር ከተማ ስቴዲየም ነው በጥራት ደረጃ ለዚህ ብቁ ሆኖ የተመረቀው። የአዲስ አበባ የሐዋሳም ይደርሳል ተብሎ ይጠበቃል። ምናልባት ወደ ወለጋ አካባቢ ዩኒቨርሲቲ አንድ ስቴዲየም ተጀመረ አውቃለሁ፣ የት እንዳለ አላውቅም። ለ2029 እነዚህ ያሉን ስቴዲየሞች አድርሰን ውሳኔውን ተግባራዊ እናደርጋለን ኦር አናደርግም የሚለው የሚታይ ነው የሚሆነው። በእርግጠኝነት ግን ካፍ ወደዚህ ውሳኔ ሲደርስ እነዚህ ነገሮች ከግንዛቤ ውስጥ አስገብቶ እምነት አሳድሮ ነው ብዬ አምናለሁ። እንግዲህ ከረጅም ዓመት በኋላ አዘጋጅተን ዋንጫ ከበላን ከብዙ ዓመታት አይ ቲንክ ከስንት ትውልድ ነው ወደ 6-7 ትውልድ ካለፈ በኋላ ያን የማዘጋጀት እድል በድጋሚ ማግኘታችን የሚደነቅ ነው። ወደ ዋናው ጉዳይ ልሄድ። አሁን ቤት መግዛት ተችሏል። አዲሱ ፕላቲኒየም ብሎካችን ላይ 35% እውነተኛ ቅናሽ ለ15 ውድ የማል ሚዲያ ቤተሰቦች እንዲሁም አንድ ቤት ሲገዙ አንድ ቤት በነፃ የሚያገኙበት እድልም ተመቻችተዋል። 60% ከወለድ ነፃ የባንክ ብድር በረጅም ዓመት የክፍያ አማራጭ ፓኖራሚክ ቪው ማለትም በአራቱም አቅጣጫ ማራኪ የተፈጥሮና የከተማ እይታ ለእያንዳንዱ ቤቶች ፕራይቬት ሊፍት የተገጠመላቸው የልጆች መጫወቻና የስፖርት ማዘውተሪያ፣ የመዋኛ ገንዳ፣ ጂምናዚየምና ቤተ መጻሕፍት፣ ፓርኪንግና የኤሌክትሪክ ቻርጅ መሙያን ጨምሮ ሌሎች ሁሉን አቀፍ መዝናኛዎችን በነፃ በመዲናችን አዲስ አበባ በነፋሻማዋ ለቡ መብራት እጅግ ማራኪና ቅንጡ በሆነው የመኖሪያ መንደራችን ውስጥ በ5% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ በ0907888883 ወይም በ0944419190 ይደውሉ። እንግዲህ ዛሬ በዋናነት ላነሳ የፈለኩት ጉዳይ የኢራን የጦር መሳሪያ የጫኑ ለየት ያለ በረራ መስመር የሚከተሉ በረራዎች
በበረራ በሚከታተሉ በተለያዩ ተቋማት ይፋ እየተደረገ ነው። በህግደፍ የማህበራዊ ሚዲያ ሰራዊትንም ምን እያሉ ነው የሚለውን ለማየት ሞክሬያለሁ። የሚገርመው ከህግደፎቹ በላይ ያስጮሁት የኛ ባንዳዎች ናቸው። የሚገርመኝ እሱ ነው። አለቀልሽ ኢትዮጵያ ኤርትራ መሳሪያ ገዛች፣ 3 ጭነት አረፈ፣ 4 ጭነት አረፈ፣ ምጽዋ ላይ ያረፈ፣ አሰብ ላይ ያረፈ፣ አስመራ ላይ ያረፈ ይላሉ። የሚገርመው እሱ ነው። የፈለገ ብትጣላ ሀገር ልትመታ ስትዘጋጅ ትደነግጣለህ ኦር ትናደዳለህ እንጂ ደስ አይልህም። ትልቁ ነገር እሱ አይደለም። ባንዳ ነው። ድሮም ጭልፋ ጣቢ ጭልፋው ላይ የድስት ፍቅፋቅ የሚያገኝ ከሆነ ይበቃዋል። አለቃው የሚያዘውን ገዢ የሚያዘውን ነው። ባሪያ የተከራየው አከራዩ ገዢው በል የሚለውን ነው የሚለው። ጌታው ጎብጦ የሚሄድ ከሆነ እሱ ጎብጦ ነው የሚለው። ጌታው ቀጥ ስል እሱ ቀጥ ነው የሚለው። ጌታው ማለት የማይችለውን የሚያስብል ነው። ስለዚህ ብዙ ቦታ የምንሰጠው አይደለም። ዋናዎቹ ህግደፎቹ ምን አሉ የሚለውን ለማየት ሞክሬያለሁ። ህግደፎቹ አንደኛ ኢሉዥን ውስጥ እንዳሉ ያሳውቃል። እኔ መረጃዎቹን ለማጣራት ሞክሬያለሁ። እውነት ነው ከኢራን የተወሰኑ ትጥቆች እየሄዱ ነው ያሉት። እኔ የትጥቆቹ አይነት ላይ አይደለም ጉዳይ፣ መርዶ ልነግራችሁ ነው የመጣሁት። በተለይ ለህግደፍ ደጋፊዎችና ለህግደፎች ለራሳችሁ የመጀመሪያ ጦርነትን ለማሸነፍ ምን እንደሚያስፈልግ በትክክል ያወቃችሁ አይመስለኝም። ጦርነት ማሸነፍ የሚቻለው ቶይ በመግዛት አይደለም፣ መሳሪያ በመግዛት አይደለም። ያግዛል ወይ? አዎ ያግዛል። ጠላትን ይጎዳል ወይ? አዎ ይጎዳል። ያቃጥላል ወይ? አዎ ያቃጥላል። ይገላል ወይ? አዎ ይገላል። ድል ይሰጣል ወይ? በፍጹም በፍጹም። መጀመሪያውኑ ማሰብ ያለባችሁ ማወዳደር ካለባችሁ ወደ ሌላ አቅም ጦርነትን ለማሸነፍ ይሄ አለኝ ይሄ የለኝም፣ ይሄ አለኝ ይሄ አለኝም። መጀመሪያ ምን አለ ብለህ ስትነሳ መነሳት ያለብህ በህዝብ ብዛት ነው። ምን ያክል 2 ሚሊዮን ሆነ 130 ሚሊዮን ጋር አሸንፋለሁ ብለህ መጀመሪያ ማሰብ ነው። የመጀመሪያ የሚበላሸው ነው እዚህ ጋር። ይሄንን እንዳትረሱ ደጋግመን። ምናልባት ጠቅላይ ሚኒስትሩ በየዓመቱ አንዳንድ ኤርትራ እንወልዳለን ያሉት ዝም ብሎ ቃል እንዳይመስላችሁ። ይሄ ስትራቴጂክ አድቫንቴጅ ነው። ልትቀይረው የምትችለው አይደለም። መሳሪያ ጋር ከመሄድ በፊት፣ ዓላማው ጋር ከመሄድ በፊት፣ ቴክኖሎጂ ላይ ከመሄድ በፊት ይሄ ዋና ቁልፍ ወሳኝ ነገር ነው። ከዛ በኋላ ምንድነው? በጀት ይባላል። ጦርነት ሰው ይበላል። ጦርነት ሀብት ይበላል። ሀብትም ሰውም እንዲበላ ሀብትም ሰውም ሊኖር ይገባል ማለት ነው። የአንድ ቀን ጦርነት የሚፈልገው ሰውና ሀብት የአንድ ወር ጦርነት የሚፈልገው ሰውና ሀብት እኩል አይደለም። በሀብት ደረጃ ጦርነቱ 1 ዓመት ብራዘም አለኝ ወይ ለማየት ሞክራለሁ። የኤርትራ ኢኮኖሚ አይታወቅም። አንዳንዶች በግምት ያወጣሉ 2 ቢሊዮን ነው ብለን እናስብ። በ2023 እንኳን የኛ ወደ 200 ቢሊዮን ዶላር ደርሰናል። ልክ የሰዎችን እንዳወዳደር ነው 2 ቢሊዮንን ወደ 200 ቢሊዮን ዶላር ዓመታዊ ገቢ ጂዲፒ ስታወዳድሩት አሁንም ምጥጥዬ ነች። በቃ ዝም ብለህ ጦርነትን በማራዘም ማድቀቅ ትችላለህ። ኢትዮጵያ በህዝብ ብዛት ብቻ አይደለም፣ በህዝብ ብዛት 40-50 እጥፍ ነን። በኢኮኖሚ 70-80 እጥፍ ነን ኤርትራ ማለት። ኤርትራ ሙሉ ያላትን ስትጠቀም እኛ አንዷን ብቻ ተጠቅመን የምንጨርስ ነን ማለት። 3-4 ካርጎ አውሮፕላን ስላመጣ ችግሩ ተፈታ ማለት አይደለም። ኢትዮጵያ ስንት ካርጎ ታመጣለች ብለው እንዴት ነው እንደማታስበው አላውቅም። አንተ ካለ ከዚህ መናጣ ደሃ ሆነ ስታበቃ ምጥጥዬ ኢኮኖሚ ኖሮ ስታበቃ 3-4 ካርጎ ካመጣ ከገዛ አሸንፋለሁ ብሎ በዛ የምትኩራራ ከሆነ ኢትዮጵያ በ60-70 እጥፍ ሀብት ካንተ ያላት ስንት ካርጎ ታመጣለች? ይሄንን እንዴት ነው ማታስቡት ነው? ፕሮፓጋንዲስቶቹ ይሄዱ፣ ግን የኛዎቹ ግን እንዴት ነው ማታስቡት?
እንዴት አድርጎ ነው ለውጥ ሊያመጣ የሚችለው? 3 ካርጎ አራገፍክ ማለት ጦርነቱ እንዴት አድርጎ ሊለውጥ የሚችለው? እንዴት ነው ሊቀለብስ የሚችለው? መግዛት የማትችል ሀገር ብትሆን ወይ ደግሞ ከምንም ዓለም ጋር ምንም ግንኙነት የሌላት ሀገር ብትሆን ኢትዮጵያ ከኢትዮጵያ የተሻለ መሳሪያ ብትገዛ ሊያዋጣ ይችላል። ማስ ዲስትራክሽን ብትገዛ በአቅም ለምሳሌ በህዝብ ብዛት አንሰ በኢኮኖሚ በጣም ብትገዝፍ በቴክኖሎጂ በጣም ገዝፍ ብትሆን አድቫንቴጅ አለ። ልክ ራሷ አሁን ኤርትራ የምትደገፈው በሚያሳዝን ሁኔታ ኢራን ላይ ነው። ከኢራን ጋር ተደግፎ ያሸነፈ ሀገር ስለመኖሩ አላውቅም። ኢራን ራሷ እስራኤል በ12 ቀን ደብድባ ነው ከጥቅም ውጭ ያደረገችው። ኦፍኮርስ እስራኤል ናት የተደበደበችው ወይስ አሜሪካ ነው? እሱ ሊያከራክር ይችላል። እስራኤል የኢራን አንድ መንደር አትሆንም። ኢትዮጵያ ውስጥ ከአንድ ሰፈር አታልፍም። የህዝብ ብዛትም የቆዳ ከዚህ ጅማ ትደርሳለች እንደ እስራኤል ጠቅላላ ቆዳዋ አትደርስም። ከአዲስ አበባ ጅማ አትደርስም። ግን የቴክኖሎጂ የበላይነት አላት። የአሊያንስ የበላይነት አላት። የዓለሙን ግዙፉን ሀገር አሜሪካንን ጉልበት ትጠቀማለች። ኤርትራ እንደዛ አድቫንቴጅ አለው ወይ ስትባል ማን ነው መተማመኛ የሰጣት? የመጀመሪያው ይሄ ነው። ሁለተኛው ግን የኢራን ድሮኖች ራሳቸው ባይዘው ኢትዮጵያ ውስጥ ተጠቅመናል። የኢራን ድሮን ማታውቁ ካላችሁ ኢትዮጵያ ውስጥ የኢራን ድሮን ጥቅም ላይ ውሏል። በዓለም ላይ ብዙ ቦታ የኢራን ድሮኖች ጥቅም ላይ ውሏል። እንደውም የኢራን ድሮኖችን ሲገልጹ ይሄ ምንድነው ለማስፈራራት ምናምን ነው የምትጠቀመው፣ ይሄ ለማበሳጨት ለዛ ነው የሚጠቅመው። በጣም በጣም ወሳኝ የሆነ ድል ለማምጣት የምትጠቀመው አይደለም። የኢራን ድሮን የመን ላይ በጣም በተደጋጋሚ ጥቅም ላይ ውሏል። የመን አሸናፊውን አልወጣችም። ባይዘው ዩክሬን ላይ በዋጋ ርካሽ ናቸው። ባይዘው የኢራን ድሮኖች እኛም ገዝተናል እናውቃለን። በሰሜኑ ጦርነት ገዝተናል። በዋጋ በጣም ርካሽ ናቸው። ነገር ግን ረጅም ሬንጅ ላይ የሚያስጠሉ ናቸው ነው። እኔ አንድ ባለሙያ ላይ በጠየቅ ሞክሬያለሁ። የኢራን ድሮንን ሲጠቀም ነበር። የኢራን ድሮን ይሄ ለማስፈራራት ሐራስ ለማድረግ ይጠቀማሉ። ግን ረጅም ርቀት ላይ በጣም ያበሳጩ አኖይንግ ነው። እንደዛ ብሎ ነው የገለጸው። ዩክሬን ላይ ተጠንቷል። ባይዘው የሆነች ታክቲክ ለመቀየር ትጠቀማለህ፣ የተወሰነ ጉዳት ታደርሳለህ፣ ግን በጣም ወጪው እየጨመረ ነው የሚሄደው። የጦርነትን ለመወሰን የሚጠቅም ቁልፍ መሳሪያ አይደለም። ከዛ ውጭ ደግሞ ለጥገና ብዙ የሚያለፉ ናቸው። ያኔ የኢራን ድሮን ተጠቅመህ የኢትዮጵያን ድንበር ለማጥቃት ትችላለህ። አንዳንድ ስትራይክ ልታደርግ ትችላለህ። ግን ቦታ የምትይዝበት አይደለም። በዛ ድሮን ከተሞችን የምትይዝበት አይደለም። ኢትዮጵያና የኢትዮጵያን ልብ የምትሰብር አይደለም። እሱ መታወቅ አለበት። ሌላኛው አንዱ እየተረሳ ያለው ድሮን እኛ የመጀመሪያ በአፍሪካ ውስጥ ባይዘው የመጀመሪያ ድሮን መታጠቅ ብቻ ሳይሆን ድሮን ጥቅም ላይ ያውለናል። የህወሓት ጦርነትን አንዱ የቀየረው ድሮን ነው። በወቅቱ ድሮን ኢትዮጵያውያን ኦፕሬት አናደርግም ነበር። ተከፍሎ ነው ኦፕሬት የሚደረገው። ጥገናም ከባድ ነበር። ዛሬ ድሮን እናመርታለን which is amazing advancement ማለት ነው። ኤርትራ ውስጥ የድሮን ባለሙያ የላቸው 100% እርግጠኛ ሆኜ የምነግራቸው የድሮን ጥገና ማዕከል የላቸው። አንድ ድሮን ቴክኒካል ችግር ቢገጥም ማን ነው የሚጠግነው? ጦርነት ውስጥ ነው ለመጠገን ሌላ ፈረንጅ ታመጣለህ ማለት ነው ወይ ቻይና ትሄዳለህ ወይ ኢራን አንጋ ትሄዳለህ ማለት ነው። ስፔር ፓርት የላትም። ምክንያቱም ስለማታመርት የሆነች ክንፏ ቢሰበር ያችን ክንፍ ልትገዛ እንደገና ልትሄድ ነው ማለት ጦርነቱን አቁመ። ኢትዮጵያ ስለምታመርት በላይ ባናት ታፈሳለች እንደ ጉድ። አንዴ አጠቃ ድንበር ላይ መጥተህ ለሰቡራ አካባቢ መጥተህ የሆነች ቦታ አቃጥለህ ሄድክ። ከዛ ሜንቴናንስ እንዴት ነው የምታደርገው? አክቹአሊ ለዛም የሆነስ ፋሲሊቲ አለ ወይ አላቅም። እሱን የምናይ ነው የሚሆነው። ሶፍትዌር አፕዴት ማድረግ ያስፈልጋል። የተሰለጠኑ ባለሙያዎች ያስፈልጋሉ። ራሱ ሴኩሪቲ ራሱን መጠበቅ አለብህ። ራሱ የድሮን ስቴሽንህን ከስጋት መጠበቅ አለብህ። በዚች በጣም ምጥጥዬ ኢኮኖሚ በጣም ሰፊ ገንዘብ በሚፈልግ ማሽነሪ ተጠምደ ልታሸንፍ ትችላለህ ወይ? በሌለ ዶላር ባይዘው የዶላር እጥረት ኢትዮጵያ ውስጥ አለ ይባላል። የነሱ ደግሞ ጣኒያም ዶላር ነው ባይዘው ዶላር የሚባል የለም።
በጣም የሌለ አሁን እኔ የትም ሀገር ሲሄድ አገልግሎት ማገኘው በዛ ሀገር ገንዘብ ነው። የትም ዓለም ላይ ገጥሞኝ አያውቅም። በዶላር የሚል ጤና ጣቢያ ስትሄድ በዶላር ካልከፈልከኝ የሚል የለም። ሆቴል ስታድር በዶላር ካልከፈልከኝ የሚል ሌላ ሀገር ላይ ይቻላል። ኢትዮጵያ ውስጥ አይ ቲንክ አሁን ሊጀመር ነው መሰለኝ። ኤርትራ ውስጥ ዶላር መልኩ እየታየ ነው የምትቀበለው። ልክ እንደ እዚህ ምናልባት ግለሰብ ዶላር ሲቀበል ቆሽሿል አልቆሽሸም ጽሑፍ አለው የለም ይላል። ኤርትራ ውስጥ ዝርዝር ዶላር እንኳን ተቀባይነት የሌለበት ሀገር ነው። ከጠኔ የተነሳ ማለት በቃ ያቺ የመጣችውን ዶላር ሳትቆሽሽ ይዘው ወደ ውጭ ስለሚሮጡ ጠንካራ አዲስ ዶላር ካልያዝክ፣ በዚህ አጋጣሚ ባንዳዎቻችን ኤርትራ መድ የምታስቡ ከሆነ ድፍን 100 አዲስ ዶላር ካልያዛችሁ ጥቅም የለም። ሀገር እኮ አይደለም ግለሰብ ነው። እናቶቻችን ናቸው እንደዚህ አድርጎ ይሄ ብር ተጨማደዋል፣ ልጄ ተጨማደዋል፣ እንኳን አትሆን እዚች ከተቀዳታ እናቴ ናት እንደዛ የምትለው እንደዚህ ጨምድድ አድርገህ ስታቀርብ። ኤርፖርት ላይ እንደዚህ ነው እኮ የሚያዩት። እንዲህ ዓመተ ምህረት ያለው ይሄ ከተመረተ አዲስም ቢሆን 10 ዓመት ያለፈ ዶላር ነው እንቀበል የሚላሉ። ያ የዶላር እጥረትን ነው የሚያሳየው። በዛች በሌለች ዶላር ገዝተህ ታመጣለህ ለአንድ ለሁለት ወይ ደግሞ አንድ የሚደግፍ ይኖራል። ከዛ በኋላ ታስቀጥላለህ ወይ ነው ጫወታው። ጦርነት መሳሪያ መግዛት ብቻ አይደለም። ጦርነት ያን መሳሪያ ግዢ ማቆየት ነው። ድሮን ማታቆይ ከሆነ ማታድስ ከሆነ ተከታታይ ለውጥ ማታመጣ ከሆነ ቶይ ነው። አንዴ ፈንድቶ ከዛ በኋላ ምንም አይጠቅም ቶይ ነው ብለም ካልተጠቀምክበት። የኤርትራ አቅም ጠለቅ ያለ ጦርነት ላይ ረዘም ላለ ጊዜ ለመቆየት አይችልም። በዚህ በሎጂስቲክስ ምክንያት ኤርትራ ላይ የተራገፈ አለ የሚባለው ጭነት እኔ ወሬ አድርገን ልናወራም የሚገባ አይደለም፣ ልናወዳድርም የሚገባ አይደለም። ሌላኛው ምናልባት ኤርትራውያን እንዲያስቡ ደጋግሞ እንዲያስቡ የምንፈልገው የኤርትራ ፖርት የጥቃት ኢላማ ነው። እኛ ጋር ሳንደርስ እኛ ሳንመጣ የሱዳኑ ፈጥኖ ደራሽ ስንተን ያስጠነቀቃቸው በዚያው የሱዳኑን የአልቡራን ድሮኖች እኮ ኤርትራ ውስጥ ነው ያሉት። የመጀመሪያ የጥቃት ኢላማ ናቸው። ከኢትዮጵያ ጋር ነገር ስትጀምሩ መጀመሪያ እሱ እንደማንመታም እንደምታውቁት ሰብስበህ አምጥተህ ምጽዋ ላይ ያስቀም። ምጽዋ ብንመታም እንደምትሆነው መቼም መከላከያም አለን አትሉ። አሰብ ላይ መቼም ታስቀምጡ ያስቀምጣችሁትን ቆራሌ ሁሉ እየሰበሰባችሁ ነው የወሰዳችሁ። አስመራ ብታስቀምጥ አስመራ ላይ አምኖ ያስቀምጣል አዳሃለሁ። እኛ ሳንመጣ ሱዳኖች ሊጨርሱት የሚችሉ ታርጌት ነው። ባይዘ ምጽዋ በጣም ታርጌት ነው። ይሄንን እኔ አይደለም እያልኩ ያለሁት። 2-3 ሐሚቲ ጀነራል ሐሚቲ ማስጠንቀቂያ ሰጥቷቸዋል። ሊመታው ይችላል ቀድሞ ነው። ከተመታ በኋላ እንዴት ነው የተመታ ጣቢያ ላይ እንዴት አድርገህ ነው ኦፕሬት የምታደርገው? ሐሚቲ አልመታም እንበል ከየትም መምታ አራገፍክ 330 ወይ መጀመሪያ ጥቃት እኮ የምንፈጽምበት ነው። መቼም እኛም እናንተን እናጠቃለን የሚል አቻነት አይኖራችሁም። እንኳን ዛሬ ያለ ዝግጅት ባድመን የወረራችሁ ጊዜ ጀግኖቻችን በእናንተ ሰማይ ስር እንደ ልብ ነው ሲመላለሱበት የነበረው። ሰማዩ ክፍት ነው እናንተ ባይዘ ያን ሰማይ የመዝጋት አቅም ካለም እኛው ጋር ያለው መቼም እንኳን የምጽዋን ፖርት ቅርና ሰውየው ፕሬዝዳንቱ ያለበት አካባቢ ሰማዩ ክፍት ሳይሆን ይቀራል። ምናልባት ያለችው አቅም ካለ ፕሬዝዳንቱ በሱና በቤተ መንግስቱ ዙሪያ ነው እንጂ ወድሮ የሚጠብቀው ፖርቶችን ይጠብቃል አልልም። እንደዛም ነው ደግሞ እንደዚህ አይነት ጥበቃዎችንም ጥሶ የሚያልፍ ቴክኖሎጂ እንደሌለን እርግጠኛ አትሆኑ። ኢራንን አትደገፉ። የራሷን ሰማይ መዝጋት ያልቻለች መሪዎቿ የጦር መሪዎቿ በተከታታይ መኝታ ቤት የገባ የእስራኤል የጦር ኃይል ሲገድል ነጥሎን ሲገድል ነበረው። ጓደኞቹን ለይቶ ሲገድል ነበር። ያን ያክል ክፍት ናት እና እሷ ላይ መደገፋችሁ ተገቢ ነው ብዬ አላምንም። የሱዳን ጭቅጭቅ ራሱ ቀድሞ የሚጨርስ ይመስለኛል። ሌላኛው ራሱ ከኢራን ጋር መስራት ሌላ ጣጣ ነው። ከአሜሪካ ጋር መጋጨት ነው አውቶማቲካሊ። ከእስራኤል ጋር መጋጨት ነው አውቶማቲካሊ። ኢራን ስትመጣ ከሀገራት ጋር አይደለም ግንኙነት ያላት ኢራን። ስለዚህ ኤርትራ ራሷን ከሀገርነት አውርዳ እንደነ ሁትሲ ነው የወረደችው፣ እንደ ሂዝቦላ እንደነ ሐማስ ነው ዝቅ ያለችው ማለት ነው። እንደነዛ ነው የምትታየው። ያ ደግሞ ለማንም
ተላልፋ ነው የምትሰጠው። እስራኤል መታለት መተው ትችላለች ማለት የሚያኮራሳ ነገር ሳይሆን እንደዚህ መጣልን ብለህ የምትለው ሰዓት በድብቅ ኢትዮጵያ ከኢራን ስትገዛ እኛ አልገዛችን ብለን ነው ስንጮህ ነበር። ውሸት ነው። ፊት ግንባር ያድርገው ስንል ለምን ሪስክ አለ እንዴ? እናንተ እንደ ትልቅ ኩራት ከኢራን መሳሪያ እየመጣልን ነው፣ አሁን ጦንቻችን እየፈረጠመ ነው። ከየት ይመጣል ጦንቻ? ሌላው ራሱ ኤርትራ ብቻ አይደለም፣ ከኤርትራ ጋር የሚሰራ በሙሉ ለሳንክሽን የሚዳረግበት ነው። ይሄ አውሮፓውያንም አሜሪካውያንም ደጋግሞ የሚያደርጉት ነገር ነው። ልትኮሮ የሚገባ ነገር አይደለም። ከኢራን የሚጫነው መሳሪያችን ነው ብቻ አትበሉ። ሌላ ጥቃትም ነው ማለት ነው። ከኢራን የሚመጣ ነገር እናንተ ጋር ሌላ ጥቃትም የሚያመጣ ነው። ሌላ ሚሳኤል የሚያመጣ ነው። እኛ ሳንሆን እስራኤሎች ሊያጠቋችሁ ይችላል። ይህን ተጠንቀቁ። ለምን መናገር ያስፈልጋል አላውቅም። ድሮኑ የሞተ ኢኮኖሚያችሁ ላይ አቅማችሁ ላይ አንድ ሚሳኤል እስራኤል ብትልክ ምን አባታችሁ እንደምትሆኑ አላውቅም። ሌላኛው ኢራን በባህሪዋ ትንንሽ ሀገራትን እንደ መሳሪያ ነው የምትጠቀመው፣ እንደ ቱል ነው እንጂ የምትጠቀመው እንደ አቻ ግንኙነት አይደለም የምትጠቀመው። ኤርትራን እንደ ሀገር ለምታስበው ማለት ነው። ኤርትራን መንግስትንም የኤርትራን ሀገርንም እንደ መሳሪያ ለትልቅ ዓላማዋ ማስፈጸመ መሳሪያ ነው የምታደርገው። በሊባኖስ ላይ ሂዝቦላን፣ በፍልስጤም ላይ ሐማስን፣ ሊቢያ ላይ የምታደርገውን ሁሉንም ስናይ እንደ ሀገር እንደ ፓርትነር እንደ አቻ ሳይሆን እንደ መሳሪያ የምትጠቀመው። ይሄን ከኢራን ጋር እየሰራ ነው ስትሉ እያላችሁ ያላችሁት እኛም ከነሳ እንደ አንዱ ነን፣ እንደ ሂዝቦላ ነን፣ እንደ ሁትሲ ነን። ኢራን በማስታጠቅ አትታማም። ሁትሲዎች በጣም የታጠቁ ናቸው። በኢራን ምን አመጡ? የመን ላይ ያሉት የመንን ቋሚ የጦር ሜዳ ከማድረግ አለፈ ምን ጠቀም? ቀጣዩ የመን ኤርትራ ልትሆን ነው ማለት ነው። ቀይ ባህርን ፈልጋ ኢራን ስትመጣ እንደ ሀገር አስባ እንደ ሀገር እንደ አቻ አድርጋ እንደመጣች ካሰባችሁ ብዙም አታቁም ማለት ነው። ኤርትራ አስተማማኝ ጠባቂ አይደለም ወዳጇ፣ በፈቃድ ፍላጎቷን ልታስፈጽም የምትልበት ነው። ሌላኛው ኢራን ከኢትዮጵያ ጋር ጠላት አድርጎ ማሰብም ሌላው የፖለቲካ ድንቁርና ነው። ኢራን ለኤርትራ አልወገነች፣ ለኢትዮጵያ እየሸጠች ነው። ኢራን እየነገደች ነው፣ ፍላጎቷን እያሳካች ነው። ለእኛም ትሸጣለች። ከሁለቱም በኩል ለምሳሌ በሜይ 2025 ላይ ከኢትዮጵያ ጋር የሜሞራንደም አንደርስታንዲንግ ተፈራርመናል አይደለ? የሴኩሪቲ ኮኦፕሬሽን። በዛ ሴኩሪቲ ኮኦፕሬሽን ምንድነው የመጣለው? የምታውቁት ነገር አለ ወይ? እንደናንተ አዋጅ ስለማናውጅ ነው። ያ አዋጅ የሚያሳየው ያ ሜሞራንደም ኦፍ አንደርስታንዲንግ የሚያሳየው ኢራን የኢትዮጵያ ጠላት አይደለችም። ለእናንተ የምታደርገውን ምናልባትም በበዛ ለኢትዮጵያን ታደርጋለች። በዛ በኩልም አሲፍ ኢራን ከኢትዮጵያ ጋር ተቃራኒ እንደቆመች አድርጎ ማሰብም ድንቁርና ብቻ ካልሆነ በስተቀረ ነው። መቼ ማንን ትመርጣለች አይታወቅም። ጦርነቱ እየበዛ ሲሄድ ወደ ኤርትራ ነው የምትሄደው፣ ወደ ኢትዮጵያ ነው የምትሄደው። ያን ማድረግ የምትችለው ደግሞ ከጥቅሙ አንጻር ነው። ኢራን አሁን ላይ ባለው ሁኔታ ሁለቱንም ወገን ነው እየተጠቀመች ያለችው። ኤርትራ ለኢራን መሳሪያ እንጂ ወዳጅ አይደለችም። በዛ መልኩ የምታስቡትን ነገር ብታቆሙ እላለሁ። እንግዲህ ሌላኛው እንግዲህ በጦርነት ይሄን ስናገር ምናልባት አንዳንዶቹ ጦርነት ምንም ችግር ለኢትዮጵያ የማያመጣ ኢትዮጵያ ጦርነቱ ይጎዳል ባይዘ ምንም ጥያቄ የለውም። ለባህር ድንበራችን የምናደርገው ጦርነት ያደማናል፣ ምንም ጥያቄ የለውም። ታፍኖ ከሞት ይሻላል ብለን ነው። እኛን ካደማን ኤርትራን ይገላታል ማለት ነው። አንዱ መገንዘብ ያለብን እሱ ነው። ጦርነት ሁለቱንም ይጎዳል። ጉዳቱ ግን እኛን ሲያነክሰን ኤርትራን ይቆርጣታል ነው። በሰሜን ጦርነት ምንድን ነው? ቲፒኤልኤፍ እና ፌዴራል መንግስት ጉልበት እዩ። ኢትዮጵያ ተጎታለች? አዎ ተጎታለች። ትግራይ ምን ሆነች? ደቀቀች። የፌዴራል መንግስት ተጎቷል? አዎ ተጎቷል። ቲፒኤልኤፍ ምን ሆነ? ምን ጥጥዬ ሆነ? የሀገሩ ስለሆነ ነው ያቆም ነው። ባናቆም ምንድን ነው የሚሆነው? ቲፒኤልኤፍ ይጠፋል።
ትግራይ ከዚህ በላይ ይጎዳል። ፌደራል መንግስት ይቀጥላል? አዎ ይቀጥላል። ደክሞም ተጎቶም ደምቶም ይቀጥላል። ዘም ቲንግ ትሩ። ጦርነት ከተጀመረ ኢትዮጵያ ትጎዳለች ወይ? አዎ አብሶሉትሊ። እንደነገርኳችሁ ሰው ይበላል፣ ሀብት ይበላል። ኤርትራ ትጎዳለች ወይ? ትተርፋለች ወይ ነው የሚባለው። ኤርትራ ትጎዳለች አይባልም። ትተርፋለች ወይ? ትድናለች ወይ? ትቀጥላለች ወይ ነው የሚባለው። ግልጽ ግብ ግን አለ። ከዚህ ጦርነት በኋላ ኤርትራ ስለመኖሯ እየተጠራጠርን፣ ኢትዮጵያ ግን የበርበሯን ያለምንም ጥያቄ ታገኛለች። የኢራን መሳሪያ 3 የተጫነው 30 ጊዜ ቢጫንም ከዛ አያድናችሁም። ኢትዮጵያን ይጎዳል፣ እናንተን ግን ያጠፋል ነው። በዋናነት ሀገራትን ድል እንዲያደርጉ የሚያነሳቸው ነገሮች ቅድም አንስቻለሁ። የሰው ሀብት፣ የኢኮኖሚ እድገት ጠለቅ ያለ መሆን፣ ጦርነትንም መሸከም የሚችል የጦርነት መሰረተ ልማት ሊኖር ይገባል። አንድ ሀገር ጦርነት ሊያሸንፍ የሚችለው ጦርነት ስለጀመረና ስለመታ ብቻ አይደለም። ጦርነትን ለአመታት ፋይናንስ ማድረግ ይችላል ወይ? በቀን $1 ቢሊዮን እየፈጀህ መቀጠል ትችላለህ ወይ? ለምግብ ብቻ ቢሊዮን ይፈልጋል። ለትራንስፖርት ብቻ ቢሊዮን ይፈልጋል። ለተተኳሽ ቢሊዮን ይፈልጋል። ለነዳጅ ቢሊዮን ይፈልጋል። ባንክ አለ ወይ? ያውጣል። ጦርነት ብር ማቃጠል ነው፣ ሰው ማቃጠል ነው፣ ንብረት ማቃጠል ነው። የምታቃጥለው ንብረት በቂ ያለው፣ የምታቃጥለው ገንዘብ በቂ ያለው ወይ ነው? ባዶ ካዝና ይዘህ ትልቅ ጦርነትን ማሰብ ነውር ነው። የመጀመሪያው የምትሸነፈው በዚህ ምክንያት ነው። እንደ የሰለጠነ ሰው ኃይልና የሰው ብዛትም እንዳለው ነው። ድሮን ኢትዮጵያ የሰው ኃይል ችግር የለባትም። አሁን ድሮን ሜንቴን ማድረግ ችግር የለባትም ኢትዮጵያ። ስፔር ፓርት ችግር የለባትም። ምናልባትም አሁን ላይ በምስራቅ አፍሪካ ያሉ የድሮን ተጠቃሚ የሆኑ አካላት በሙሉ ሌላ ድሮን ብቻ ሌሎችንም መሳሪያዎች ተጠቃሚ የሆኑ አካላት ከኢትዮጵያ ነው እየገዙ ያሉት። በእርግጠኝነት ኢትዮጵያ አትገልጸው ይላል እንጂ ብዙ ሃርድ ከረንሲ የምታገኘው እኔ ከጦር መሳሪያ ሽያጭ ነው ብያለሁ። ከዛ አንዱ ድሮን ነው። ዘመናዊ የጦር መሳሪያ ማምረቻ ስኖርህና ዘመናዊ የጦር መሳሪያ ስትገዛ በጣም ከባድ ልዩነት ነው ያለው። አንዱ ይሄ ተሸናፊ እንድትሆን የሚያደርግ ነው። ሌላኛው ተሸናፊ መሸናፊ እንድትሆን የሚያደርገው ያለህ ጂኦግራፊ፣ ያለህ ሎጂስቲክስ እንዲሁም የአቅርቦት መስመሮች ናቸው። ይህንን በሚመለከት እንግዲህ ሰፊ መሬት ያለው ማን ነው? ብዙ ተራሮች ባለቤት ማን ነው? ቁልፍ ቦታዎችን ሊቆጣጠር የሚችል ማን ነው? ዋና ዋና መንገዶችን መቆጣጠር የሚችል ማን ነው? ሰፊ ትራንስፖርት ችግር ማጋሪ ያለው፣ የኃይል አቅርቦት ችግር ማን ያለው፣ የምግብ አቅርቦት ችግር ማጋኔ ያለው፣ እሱ ነገሮች በጣም መታሰብ አለባቸው። በሰላም ጊዜ ሰርቀህ ትበላለህ፣ በጦርነት ጊዜ ግን ሰርቀህ አትበላም። ለተዋጊ ኃይል ጦር መሳሪያ ማቅረብ ብቻ አይደለም ጭንቅ የሚሆነው፣ ውሃ ማቅረብ ነው ጭንቅ የሚሆነው፣ ቆሎ ማቅረብ ነው ጭንቅ የሚሆነው። ድሮኑ ደቆ ሊሞት የደረሰ ሰራዊት፣ ድሮኑ የሰለቸ ሰራዊት ይዘህ ተራራ ላይ ከወጣ በኋላ ውሃ ማታቀርብ ከሆነ መንገድ በድሮን የምንመታበት ጊዜ ሲፈጠር በውሃ ጥም የሚያልቅ ሰራዊት ብታሰልፍ ትርጉም የለውም። ሌላኛው ቴክኖሎጂ አለ ወይ ነው። ቴክኖሎጂ መግዛትና የቴክኖሎጂ ባለቤት መሆንም ቁልፍ ነገር ነው። ድሮን መግዛትና ድሮን መስራት ቁልፍ ነገር ነው። የለህም። ኢትዮጵያ ውስጥ ድሮን በብዛት የሚመረት ሀገር ነው። ኤሌክትሪክ ዋር ኮሌጅ ያለበት ሀገር ነው። ኤር ዲፌንሳችን በአፍሪካ ቀዳሚ ከሚባሉት ሀገር ነው። ሳይበር ኃይላችን ኢንቴሊጀንስ፣ እነሱ የሚያውቁት የሰው ኢንቴሊጀንስ ነው። ኦፍ ኮርስ ሰው ኢንቴሊጀንስ በጣም ጠቃሚ ነው። የቴክኖሎጂ ኢንቴሊጀንስ አያውቁም። ለምሳሌ እኔ በማወራበት ጊዜ የኤርትራ ወታደሮች የሚያወሩትን ወሬ ኢትዮጵያ ትሰማለች። በእርግጠኝነት ኢትዮጵያ ውስጥ የሚወራውን ወሬ ኤርትራ ልትሰማ የምትችለው በሰዎች ነው። ወይ በሴተኛ ዳሪ፣ ወይ በጥበቃ፣ ወይ በቄስ ውስጥ አሾልካ ያስገባችሁ ጆሮ ጠቢዎች ናቸው ሰብስበው የሚናገሩት። እኛ ግን ላይቭ ወሬያቸውን እንሰማለን። ወሬ ያቆሙ አሉ ደግሞ ይሄን ስናገር አውሩ። ይሄም ትልቅ ለውጥ የሚያመጣ ነው። ሀገራት የሚያሸንፉት በብዙ ነገር ድምር ውጤት ነው። ተራራ በመውጣት ብቻ አይደለም፣ በመተኮስና ፈንጅ በመቅበር ብቻ አይደለም። የኤርትራ ሰራዊት የሚያውቀው ፈንጅ መቅበር ነው በዋናነት።
ምሽግ መቆፈር ነው። አንድ የጦር ባለሙያ ሲናገር ሰሞት ይዝለኛል። ኤርትራውያን ምሽግ በመቆፈር በጣም ጎበዞች ናቸው። ከኛ በብዙ ጥፍ ነው የሚበልጡት። በጣም ልናደንቃቸው ይገባል። በጣም ጎበዝ ቆፋሪ ናቸው። በጣም ጀግና ቆፋሪ ናቸው። ኢትዮጵያውያን ደግሞ እዛው በመቅበር ነው የሚያውቁት። እሱ መቆፈር ላይ ብዙ አይደለም። ምሽግ ቆፈር ነው የሚያደርጉት። የሚረባ ምሽግ ብዙ አይሰሩም። በዛ ላይ ደካማ ነን። ግን አንድ ሌላ ብቃት አለን። ምሽግ መናድ እንችላለን። እዛው ምሽግ ውስጥ መቅበር ግን እንችላለን። አሁን ላይ ምሽግ መናድም ሊያስፈልግ ይችላል። ምሽግ ላይ መቅበርም አያስፈልግም። የምሽግ ዘመን አልፈዋል። ብዙ ነገር ተደምሮ ነው ጦርነት ማሸነፍ የሚቻለው እንጂ በሶስት አውሮፕላን ጭነት መራገፍ ጦርነትን አሸንፋለሁ ብሎ ማሰብ በጣም ነውር ይመስለኛል። ይሄ ጦርነት ለኤርትራ የሞት ጦርነት ነው። ጂኦፖለቲክሱ በሷ በኩል አይደለም ያለው። የኃይል ሚዛን በሷ በኩል አይደለም ያለው። የሰው ኃይል፣ የኢኮኖሚ ሚዛን በሷ በኩል አይደለም ያለው። በማንኛውም መስፈርት ብትወስዱ በሷ በኩል አይደለም ያለው። መጀመሪያውኑ በብዙ ማዕቀብ ውስጥ ያለች ናት። ተጨማሪ ሌላ ማዕቀብን በማምጣት አፍኖ የሚገላት ኢኮኖሚ ራሱ አፍኖ የሚገላት ሀገር ነች። አሁንም እየቀረበችም ወዳጅነት እየፈጠረች አድርጋ የምታስወራውም በዓለም ላይ ከፍተኛ ማዕቀብ ከተጣለባት ሀገር ከኢራን ጋር ነው። ለቁጥር የማትበቃ ኢኮኖሚዋ መጨረሻ ትሞታለች ማለት ነው። ሜሪትስ ፕሮፐርቲ ቀድመው ለሚመጡ የ30% ቅናሽ ያገኛሉ ይሎታል። ቤተ መንግስት አቅራቢያ አራዳ ፓርክና ፍሬንድሺፕ ፓርክ ከፊትና ከኋላ ያደመቀው አፓርትመንቶቻችን ባለ 1 መኝታ ሙሉ በሙሉ ሽያጭ ማጠናቀቃችንን እየገለጽን ባለ 2 እና ባለ 3 መኝታ በካሽ ለሚከፍሉ 30% ቅናሽ የተደረገባቸውን አፓርትመንቶች እንሆ ብለናል። ባለ 2 መኝታ በ5.9 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8 ሚሊዮን ብር አጠቃላይ ክፍያ። የማለት ቀድመው ለሚመጡ በካሬ 90 ሺህ ብር የነበረውን በ63 ሺህ ብር ብቻ እየሸጥን እንገኛለን። በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቀ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃና አውቶማቲክ ጄኔሬተር የተገጠመላቸው እንዲሁም የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትም በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሌላኛው እንግዲህ በአደጋ ሊሆንባት የሚችለው ባይ ዲፎልት ከኢራን ጋር በመፈጠረችው ጉዳይ የእስራኤል ጠላት ትሆናለች፣ የግብጽ የአሜሪካም ጠላት ትሆናለች። ጉዳቱ ከኢትዮጵያ ጋር ብቻ መጋጨት ሳይሆን ከነዚህ ኃይላት ጋር መጋጨት ነው የሚሆነው። ከነዚህ ኃይላት ጋር ስትጋጭ ደግሞ እንኳንና ኤርትራ ጥቃቅንና አነስተኛ ሀገር ራሷ ኢራን 12 ቀን ውስጥ ነው እጅ ወደ ላይ ያለችው። እሱን ደጋግሞ ማሰቡ ተገቢ ነው። ሌላኛው እንግዲህ የኤርትራ አደጋ በዚህ ጦርነት አለኝ የምትለው የባህር ዳርቻዎች ለከፍተኛ ጥቃት ይጋለጣሉ። ኦሬዲ የኢራን እጅ እንዳለበት ከታወቀ የኢራንን እጅ እየተከተለ የሚወጋ ኃይል በሙሉ ኤርትራ ድረስ ይመጣል። መጀመሪያውኑ ከሱዳን ጋር ያለው ግጭት ወደዛ ወስዷል። ያ በጣም ሰፋ ብሎ ሊመጣ ይችላል። ኤርትራ ማንኛውንም ቦታ ኤርትራ ውስጥ ለማጥቃት በተለይ ደግሞ ኮስት ላይኖቿን ለማጥቃት ምንም ሌላ የሞራል ጥያቄ አይነሳም። በቅርቡ እዛው ጎረቤት ባለው በሱዳን የመጀመሪያ ከባድ ምት ሊገጥማት ይችላል። ኤርትራን በኢራን ውስጥ መደበቅ አይቻልም። ኤርትራን በኢራን ውስጥ ለመደበቅ መሞከር አለን የምትሉት ነገሮች በሙሉ ለጥቃት እንደማጋለጥ ነው። ወደ ኢራን መጠጋት መደበቂያ ሳይሆን መጋለጫ ነው። ወደ ኢራን በተጠጋ ቁጥር በተለይ በግልጽ መንገድ በተጠጋ ቁጥር ለጥቃት በሮችን እየከፈትክ ነው። ምጽዋም አሰብ እንኳን አደፍሩም። አስመራ ራሷ ለጉዳት የተጋለጠች እንድትሆን ነው የሚያል። ለኛው ራሷ አስተማማኝ አቅራቢ አይደለችም። አስተማማኝ አቅራቢ አይደለችም። ችግር ሲመጣ ልታቆም ትችላት። ዋስትናም ሰጥታታቅም አይደለም። እዚህ መታ አዳህሎ ያለውን ሽማግሌ ዋስትና ልትሰጥ የሂዝቦላ መሪ በራሷ ቤት ነው የተገደለው።
ለገዛ የጦር ጀነራሎቿ ዋስትና መስጠት አትችልም። ብሔራዊ ቴሌቪዥኗን ዋስትና መስጠት አልቻለች። የኒውክሌር ሳይቷን ዋስትና መስጠት አትችልም። ከፍላጎት ማጣት ብቻ አይደለም፣ ከአቅም ማጣት፣ ከሚገጥማት ኃይል ከባድነትም አንጻር ፌር ነው አይደለም። እሱ ሌላ ነገር ነው። በወቅቱ በነበረን አቋማችን ገልጸናል። ከዛ ያለፈ የተፈጠረውን ነገር የምናውቀው ሰው ኤርትራ በታሪክ ትክክለኛ ያልሆነ መንገድ ላይ እንደቆመች ልናሳስብ እንወዳለን። እኔ እንደው ከዚህ በላይ ባለ ደስ ይለኛል። 3 ይሁን 30 ወደ ምጽዋ የሚመጡና የሚራገፉ የጦር ማሽኖች ጦርነትን ይቀይራል ብሎ ማሰብ ራስን የማታለል ሆም ብሎ በቃ ራስን የማታለል ፍላጎት ካልሆነ በስተቀር እየሰጠሙ መሳቅ ካልሆነ በስተቀር እየተቃጠሉ መደነስ ካልሆነ በስተቀር ሌላ ትርጉም የለው። ሌላ ምንም ትርጉም የለው። የጦርነትን ክፋት ተረድቶ ጦርነት የሚያመጣውን አደጋ ተረድቶ በሰላም በንግግር ሰጥቶ በመቀበል ከኢትዮጵያ የተዘረፈውን ታሪካዊ ግዛታችንን ቀይ ባህር ድንበራችንን በመመለስ መትረፍ አዋጪ በጣም ምርጡ መንገድ ነው። እምብ ብሎ 3 ኮንቴነር አምጥቻለሁ፣ 30 ተተኳሽ ገዝቻለሁ፣ በኃይሌ በጉልበት የተማመናለሁ ካሉ መልካም መድቀቅ፣ መልካም መውደም፣ መልካም መጥፋት ከማለት ውጪ ሌላ ምክር በእኛ በኩል የለንም። ያ እንደሚሆን ለማወቅ ኒውክሌር ሳይንስ ማጥናት አይጠበቅም፣ ጠንቋይ መቀለብ አይጠበቅም፣ ነብይ መሆንም አይጠበቅም። ጦርነቱ አይጀመር፣ ከተጀመረ ግን መልካም መጥፋት። ለዛሬ ያለንን ፕሮግራም በዚህ እንጨርሳለን። በሌላ ፕሮግራም እስክንገናኝ ቸር ሰንብቱ።